ጣዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ሕንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 080808 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ በጣም አሳዛኝና ልብ የሚነካ ዜና ነው ክቡራን አድማጮች። ይሄውም እንግዲህ 181 ሰዎችን የጫነች ጀልባ በጅቡቲ ባህር ላይ መስጠሟ ተነግሯል። ይህንም ተከትሎ እንግዲህ 181ዱም ሰዎች ህይወታቸው ማለፉ ሲነገር አብዛኞቹ ተሳፋሪዎች ጀልባዋ ላይ የነበሩት ኢትዮጵያውያን መሆናቸው ተገልጿል። ይህም በጣም አሳዛኝና ልብ ሰባሪ ዜና ነው። ጉዳዩ ሰፊ ዝርዝርን ይዟል። የአይኦኤም መግለጫንም እንዲሁ ያካተተ መረጃ በስፋት የማስደምጣችሁናል። በጣም አሳዛኝ ልብ የሚነካ ዜና ነው። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ በኢትዮጵያ ሰማይ ስር የሚታዩ ወፎች ጉዳይ አነጋጋሪ የሆነ መጥቷል። በቅርቡ እንደምታስታውሱት በቤንሻንጉል ጉሙዝ ክልል የተያዘች አንዲት ወፍ በጀርባዋ ላይ የኤሌክትሮኒክስ መሳሪያ ተገኝቷል። ለመሆኑ ይህ በወፏ ላይ ተገጥሞ የተገኘው የኤሌክትሮኒክስ መሳሪያ ምንድነው? በዘርፉ ከ40 ዓመት በላይ ልምድ ያላቸው ሰው በጉዳዩ ዙሪያ ተጠይቀው ምን ይላሉ? በተለይም ወፎች ከስለላ ጋር በተገናኘ በተለያየ ጊዜ ስማቸው መነሳቱን ተከትሎ ነው በርካቶች ስጋት ያደረባቸው። በጉዳዩ ዙሪያ የተነሳው ሰፊ መረጃ የማጋራችሁ ጉዳይ ይሆናል። በሌላ በኩል ከቀናት በፊት በፕሬዝዳንት ዶናልድ ትራምፕ የእንደራደርና የሰላም ጥሪ በደብዳቤ የደረሳቸው የኢራኑ መሪ አያቶላ አሊ ካሚኒ ክብሬ ተነክቶማ አልደራደርም ሲሉ የትራምፕን ጥያቄ ውድቅ ማድረጋቸውን ይፋ አድርገዋል። በጉዳዩ ዙሪያ ከኢራን የተሰማውን መረጃ የማጋራችሁ ነው የሚሆነው። እስከ ፍጻሜው ቆዩ። እነዚህንና ሌሎችንም በርከት ያሉ ዝርዝር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በኢትዮጵያ ሰማይ ስር ከሰሞኑ የሚታዩ አንዳንድ ወፎች ላያቸው ላይ የኤሌክትሮኒክስ መሳሪያ የተገጠመባቸው መሆኑን በርካቶችን አነጋግሯል። በቤንሻንጉል ጉሙዝ ክልል ማኦና ኮሞ ልዩ ወረዳ በጀርባዋ ላይ የኤሌክትሮኒክ ቁስ ተሸክማ ስትበር ተገኘች የተባለችው ወፍ በብዙዎች መነጋገሪያ ሆና ቆይታለች። ብዙዎችም ለስለላ የተላከች ወፍ ነች የሚል ስጋታቸውን በማህበራዊ ሚዲያ ሲያንጸባርቁ የተስተዋሉ ሲሆን ወፎቹ ለምን ዓላማ ላያቸው ላይ የኤሌክትሮኒክስ መሳሪያ ተሸክመው ወደ ኢትዮጵያ ሰማይ ስር ሊላኩ ቻሉ የሚለው ጉዳይ ነው። ጥያቄውን አስመልክቶ ከመንግስት በኩል በተሰጠው መግለጫ ጉዳዩ ምርመራ ላይ መሆኑ ተነግሯል። የወፏ ጉዳይ እውነትም ስለላ ሊሆን ይችላል ወይስ አይሆንም? እስከዛሬ በነበሩ መሰል ክስተቶችስ በወፍ አማካኝነት ተሰልሎ ያውቃሉ ወይ በሚል የአዋፋት ሳይንቲስት የሆኑት አቶ ይልማ ደሳለኝ ከቲክቫ ኢትዮጵያ ጥያቄ ቀርቦላቸዋል። በዘርፉ ከ40 ዓመታት በላይ ልምድ ያላቸው ባለሙያም ስለ ሁኔታው ሲመልሱ አሁን በግላቸው የአካባቢ ጥበቃ ላይ ከዚህ ቀደም በዱር እንስሳት ጥበቃ ባለስልጣን የሰሩት አቶ ይልማ እንዳሉት ሰሞነኛው የወፏ ጉዳይ በየዓመቱ የሚስተዋልና ስጋት ሊደቅን የማይችል የተለመደ ሁነት ይመስለኛል ብለዋል። ባለሙያው ከጀርባቸው ሶላር ጂፒኤስ ከእግራቸው ቀለበት የተገጠመላቸው ወፎች የሆነ ወቅት ቅዝቃዜም በመሸሽ ከአውሮፓ ሀገራት 7000 ኪሎ ሜትር አቋርጠው በየዓመቱ የሚመጡ መሆናቸውን ገልጸው ወፎች ላይ ቀለበትና ሶላር ጂፒኤስ
ጂፒኤስ ገጥሞ መላክ ታዲያ ለምን አስፈለገ የሚለውን ጥያቄ ሲያብራሩ ከጀርባቸው ያለው ሶላር ጂፒኤስ ወፎቹ የት እንዳሉ በምን ያክል ከፍታም እየበረሩ እንደሆነ ወደ የትኛው ሀገርም እንደሄዱ አውሮፓውያኑ የሚከታተሉበት እንደሆነ አስረድተዋል። ታዲያም በዚህ መልኩ እርሶ በነበሩት ልምድ ስለላ ተደርጎ ያውቅ እንደሆነ ይንገሩን የሚል ጥያቄ የቀረበላቸው አቶ ይልማ ስለ ጉዳዩ ሲያብራሩ ሰዎች እርግጥ ነው ይህንን ከፖለቲካና ከስለላ ጋር ያያይዙታል፣ ነገር ግን ፒውርሊ የሳይንስ ስራ ነው። እኔም ብዙ ጊዜ ወፎች ላይ ቀለበትና ጂፒኤስ ትራከር አስሬ ልክ ያለው ኢትዮጵያ እንኳን በሚመጡበት ወቅትም ያን ቀለበትና ጂፒኤስ አስረን የት ድረስ እንደሚሄዱ የምንከታተልበት ሲስተም አለ። ሳይንቲስቶችም ከእውቀት ጉጉት የሚያደርጉት ነው እንጂ በፍጹም የስለላ ተግባር እንዳልሆነ ነው የምረዳው ሲሉ ገልጸዋል። አክለውም ሲናገሩ ያው ኢትዮጵያ ውስጥ በዚህ አይነት ዘርፍ ጠለቅ ያለ ዕውቀት ስለሌለና አሁን ያለንበት የሰላም ሁኔታ ጋር ተደማምሮ ሰዎች እንደዚህ እንዲያስቡ ወይም እየተሰለሉ እንዳሉ እንዲሰማቸው አድርጓቸዋል። እውነት ለመናገር ለስለላ ቢሆን ኖሮ ወፍ ሳይሆን ድሮን ላይ በተገጠመ ነበር። ምክንያቱም የተፈጥሮ ወፍን እንቅስቃሴ መቆጣጠር አይቻልም በማለት አስረድተዋል። በየዓመቱ በሚሊዮን የሚቆጠሩ አዋፋት ይመጣሉ። እነርሱም አውሮፓውያኑ ከኛ የተሻለ ፍላጎቱ ዕውቀቱና አቅርቦቱ የገንዘብ አቅሙም ስላላቸው በአዋፋት ላይ እንደዚህ ያደርጋሉ። እንደዚህ አይነቱ ስራ ደግሞ ከገንዘብ በተጨማሪ ብዙ ጊዜና ክትትልም ይፈልጋል ብለዋል። ከዚህ ቀደምም በደርግ ዘመን የኢትዮ ኤርትራና የካራማራ ጦርነት በነበረበት ወቅት ደርግም ደግሞ ኮሚኒስት ከመሆኑ የተነሳ ከአሜሪካና ከአውሮፓ ሀገራት የተላከ ሰላይ ነው በሚል ብዙ ጭንቅላት የሚያዞር ችግርም ተፈጥሮ ነበር በማለት አስታውሰው እኛም ይህንን ለማስረዳት በወቅቱ ሞክረን ነበር ሲሉ የጉዳዩን ውስብስብነት ያስረዳሉ። አሁንም ሰዎች ይህንን ቢሉ እኔ አልፈርድም፣ ምክንያቱም እኛ ባለሙያዎችም ብንሆን እንደዚህ አይነቱን ነገር ቀድመን ለማህበረሰቡ ማሳወቅ ይጠበቅብን ነበር ብለዋል። ባሳለፍኩበት የሥራ ዘመን ሁሉ እንደዚህ አይነቱን አሰራር ብዙም ለስለላ ተጠቅመውት አያውቁም። እርግጥ ነው በሁለተኛው የዓለም ጦርነት ወቅት ወፎች እግር ላይ መልእክት ይታሰርና ወፎቹ ይላካሉ። ወፎቹም ወደ ጎጆአቸው ሲገቡ ጎጆአቸውን ስለሚያውቁ በዚያ ጊዜ ሄደው መልእክቱን ከወፏ እግር ላይ ይወስዳሉ በማለት ገልጸዋል። በዚያ ጊዜ የተጠቀለለ ወረቀት በትንሽዬ ዕቃ አድርገው ነበር በወፏ ጀርባ አሊያም በወፏ እግር ላይ የሚያስሩት በማለት ገልጸዋል። ምክንያቱም ወፍ ላይ መልእክት ይኖራል ብሎ የጠላት ወገን ስለማያስብ በዚህ ጊዜ ወገን የሆኑት መረጃ ይቀያየራሉም ብለዋል። በወፎች ስለሚደረገው ስለላ ይህንን ብቻ ነው የማውቀው። ይሄው እኔ እንዳሁኑ ቴሌግራም፣ ፌስቡክ የመሳሰሉት መልእክት መለዋወጫዎችም ያኔ ስላልነበሩ ነው። አሁን ወፎች ለስለላ ጥቅም ላይ አይውሉም። እንዲያውም ጂፒኤስ የሚደረግላቸው ወፎቹ ረጅም ርቀት በመጓዛቸው በረሃብና በጥም ምክንያት 75% ይሞታሉ በማለት ገልጸዋል። ከሰሞኑ በቤንሻንጉል ጉሙዝ አካባቢም ተገኘች የተባለች ላዋ ላይ እንዲህ አይነት መሰል ቴክኖሎጂዎችን ጭና የተገኘች ወፍ ጉዳይ ማነጋገሪያ ሆኖ በማህበራዊ ሚዲያ ከፍተኛ ትኩረት ተሰጥቶት እንደነበር አይዘነጋም። በሌላ ዜና አሳዛኝ ዜና ነው። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180 ሰዎች ሕይወታቸው ማለፉ ተነገረ። ከጅቡቲ እንደተነሱ የተነገሩ ስደተኞቹን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት ድርጅት IOM ባወጣው መግለጫ አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወት ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ በርካታ ኢትዮጵያውያን የተሳፈሩበት ጀልባ ነው ብለዋል። በጀልባው ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም የአሜሪካው አሶሺየትድ ፕሬስ AP ግን እንደዘገበው ከተሳፈሩት አብዛኞቹ ማለትም 90% የሚሆኑት ኢትዮጵያውያን መሆናቸውን ገልጿል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባ ሰራተኞችን አሳፍራ እንደነበር አሶሺየትድ ፕሬስ ጨምሮ አመልክቷል። በዚህ አደገኛ የባህር በር በኩል በተደጋጋሚ ለመሻገር የሚሞክሩና ቀደም ሲል በደረሱ አደጋዎችም ሰለባ ከሆኑ መካከል አብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸውን አስታውቋል። የIOM ቃል አቀባይ ታሚም
ኤላይን ለአሶሺየትድ ፕሬስ እንደተናገሩት በየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባው ሰራተኞችም የደረሱበት አልታወቀም። ይህም ማለት እስካሁን ድረስ ሊቆዩ አይችሉም፣ ህይወታቸው ሊያልፍ ይችላል ብለዋል። የዜና ወኪሉ ጨምሮ በተመሳሳይ ጊዜ ሌሎችም 2 ጀልባዎችም ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሰዎች መሞታቸውን ገልጸዋል። በጀልባው ላይ ተሳፍረው ከነበሩ መካከል ቢያንስ 124 ወንዶች እንዲሁም 57 ሴቶች መኖራቸውንም ተነግሯል። አደጋው ከደረሰባቸው ጀልባዎች 2 የመናውያን የጀልባ ሰራተኞች በህይወት ሲተርፉ ቀሪዎቹ ሰዎችና የጀልባው ሰራተኞች ግን መሞታቸው ተገልጿል። የአይኦኤም አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰው አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ነፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን በሰጡት ማስጠንቀቂያን ችላ ተብለው ጉዞ የጀመሩ ወጣቶችም ናቸው ብለዋል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአይኦኤም ማዕከል መድረስ የቻሉ ስደተኞች እንደተናገሩት የሰዎች አዘዋዋሪዎቹ የአየሩን ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎቹ ባህሩን እንዲያቋርጡ ያደርጋሉ ብለዋል። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞችን ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲሉ በየመን የአይኦኤም ኃላፊ አብዱል ሳተር ኢሶቬንጋን ተናግረዋል። በአካባቢው ከዚህ ቀደም በደረሱ አደጋዎች በርካታ ኢትዮጵያውያንና ሶማሊያን መሞታቸው የሚታወቅ ሲሆን በዚህ 181 ሰዎች በሞቱበትም አደጋ አብዛኞቹ ኢትዮጵያውያን መሆናቸው ተነግሯል። ኢትዮጵያውያንና ሶማሊያውያን ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳዑዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰባቸውን ህይወት መቀየር ዓላማ አድርገው አደገኛውን ባህር ለማቋረጥ ይሞክራሉ በማለት ቢቢሲ በዘገባው የገለጸ ሲሆን ነገር ግን ጥቂት የማይባሉት ከመነሻቸው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩ ደግሞ የሚያቋርጧቸው ሀገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ብዝበዛና ሌሎችም አደጋዎች ይጋለጣሉ ብለዋል። በተጨማሪም በርካታ በህገ ወጥ የሰው አዘዋዋሪዎችና በታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉም እንደሚደረጉ ተመልክቷል። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጓዙ ሲሆን አይኦኤም እንደሚለው ከሆነ ባለፈው የአውሮፓውያን ዓመት ከ60,000 በላይ ስደተኞች የመን ደርሰዋል ብለዋል። እንዲሁም 580 ሴቶችና 100 ህፃናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም ሲል ቁጥራዊ መረጃውን አስቀምጦታል። በመጨረሻም ክብሬ ተነክቶ አልደራደርም ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አስታወቁ። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር መደራደር እንደሚፈልጉ ገልጸው ለኢራን የሰላም ደብዳቤ መልእክት መላካቸው አይዘነጋም። የኢራኑ ሁለንተናዊ መሪ አያቶላ አሊ ካሚኒ ምዕራባውያን የኒውክሌር ድርድር ለተጽዕኖ ፈጣሪነታቸው ማረጋገጫ እየተጠቀሙበት ነው ብለዋል። አያቶላ ይህንን ሐሳብ የሰጡት ዶናልድ ትራምፕ የኒውክሌር ድርድርን በተመለከተ ስምምነት ላይ ካልተደረሰ ኃይል ልንጠቀም እንችላለን የሚለውን መረጃ መናገራቸውን ተከትሎ ነው። የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ኃይል ልትጠቀም እንደምትችል ፍንጭ መስጠታቸው ካሚኒን በእጅጉ እንዳበሳጫቸው ነው የተናገሩት ተብሏል። አንዳንድ ጫና መፍጠር የሚፈልጉ መንግስታት ድርድሩ ላይ ትኩረት ያደርጋሉ፣ ነገር ግን ዓላማቸው መፍትሄ ማምጣት አይደለም መተንኮስ ነው ብለዋል። እነዚህ መሪዎች ዓላማቸው የሚፈልጉትን ሁሉ በአንድ ሀገር ላይ መጫን ነው፣ ተጽዕኖ ፈጣሪነታቸው አድማስ ማስፋት ነው የሚል አቋማቸውን አንጸባርቀዋል። አያቶላም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው 3 የአውሮፓ ሀገራት ኢራን የ2015ቱን የኒውክሌር ስምምነት አላከበረችም የሚል መግለጫ ማውጣታቸውን ገልጸዋል። እናንተ ግዴታችሁን ተወጣጣችኋል ወይ ተብለው መጠየቅም አለባቸው በሚል ሐሳባቸውን በጥያቄ መልክ ያጠናክራሉ። ዶናልድ ትራምፕ በቀደመው የስልጣን ዘመናቸው የ2015ቱን የኒውክሌር ስምምነት 2018 ላይ
ጥለው መውጣታቸው አይዘነጋም። ሪፐብሊካኑ የኒውክሌር ስምምነቱን ሲያቋርጡ በኢራን ላይ ዳግመኛ ማዕቀብ ጥለው እንደነበር አይዘነጋም። ስምምነቱን አምስቱ ቋሚ የጸጥታው ምክር ቤት አባላትና ጀርመን በኦባማ የፕሬዝዳንትነት ዘመን መፈረማቸው ይታወሳል። በአሁኑ ሰዓት የኒውክሌር ድርድሮችም ቢቀጥሉም በአሜሪካና በኢራን መካከል ባለው ፖለቲካዊ አለመግባባት ሳቢያ ነገሮች መልካቸውን እየለወጡ ይገኛል። ለዚህም ነው ኢራን ክብሬና ብሔራዊ ጥቅሜን የጠበቀ ውይይት እስካልተደረገ የኒውክሌር ድርድር ብሎ ነገር የለም በሚል እየሞገተች የሚገኘው። ኢራንን ያላማከለ የትኛውም ድርድር ረብ የለሽ ነው ብለዋል አያቶላ ስለ ሁኔታው ለመገናኛ ብዙሃን ሲያስረዱ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ